ሰላም ክርስቶስ ከሁላችን ጋር ይሁን። እንደምናላችሁ እኔ እግዚአብሔር ይመስገን በጣም ዳነኝ። ዛሬ እስኪ አንድ የተጠየቀ ጥያቄ እስኪ እንመልስ። እግዚአብሔር ወልድ ሰው የሆነው ለምንድነው ብለን እንይ። እግዚአብሔር ወልድ ሰው የሆነው በመጀመሪያ ደረጃ እግዚአብሔር ዘፍጥረት አንዳንድ ላይ እግዚአብሔር ሰማይና ምድርን ከፈጠረ በኋላ ዝቅ ብሎ ሰውን በአርአያውና በአምሳሉ እንደፈጠረ ይነግረናል። ይህን ደግሞ በአርአያውና በአምሳሉ የፈጠረው እግዚአብሔር ፍጥረቱን ሁሉ ፈጥሮ ሰው የሚባለውን በአርአያውና በአምሳሉ ከፈጠረ በኋላ ይህን የፈጠረውን ሰው የሚባለውን ከዛስ በክብር በጸጋ ብርሃን አልብሶ ፈጠረው። በጸጋ ደግሞ እንዲገዛ ግን በፍጡርና በፈጣሪ መካከል ደግሞ ታዛዥና አዛዥ መኖር አለበት ስለመሆኑ ስለዚህ ምን አለው? ትእዛዝ ይችን በለስ አትብላ ብሎ አዘዘው ማለት ነው። ምን ብሎ አዘዘው? ይችን በለስ አትብላ ብሎ አዘዘው። ማን? እግዚአብሔር። ማንን? አዳምን የተፈጠረው ማለት ነው። ከዛስ በኋላ እንዲህ ፍጥረታትን እየገዙ እያለ የፈለጉትን እየበሉ 7 ዓመት ያህል ቆዩ። የት? በገነት ማለት ነው። በሰባተኛው ዓመት ግን ሰይጣን በእባብ ላይ አድሮ ከዛስ ሔዋንን እንድትበላ አደረጋት። ከዛስ ባሏንም እንድትበላ አደረገችው። ከዛስ በኋላ ወዲያውኑ አዳምና ሔዋን ወዲያውኑ ራቁታቸውን ሆኑ። ራቁታቸውን መሆናቸውን አወቁ ማለት ነው። ራቁታቸውን መሆናቸውን አወቁ። ከዛስ በኋላ ምን አደረጉ? ወዲያውኑ ቅጠል ነው መልበስ የጀመሩት። እስከዛሬ ግን በምንድን? በጸጋው ሙሉ ነበሩ ማለት ነው። በጸጋው ሙሉ ስለነበሩ፣ በብርሃን የተሞሉ ስለነበሩ፣ በክብር የተሞሉ የፍጥረታት ገዢ ስለነበሩ በጸጋ ከዛስ በኋላ እንደዚህ ስለነበሩ ምን ብለው ነበረ? ከጸጋ ሲጓደሉ ግን አሁን ምን? ቅጠል መልበስ ጀመሩ ማለት ነው። እግዚአብሔርም መጀመሪያ ሔዋንን ለምን በላሽ ብሎ ጠየቃት። ከዛስ እሷ ደግሞ ምን ብላ መለሰች? እባብ አሳተችኝ አለች። ከዛስ እግዚአብሔርም ደግሞ ምጥሽ አበዛዋለሁ አላት። አዳም ምን አለ? አዳምንም ሲጠይቀው እሷ ሴት ሔዋን ለኔ የፈጠርካት ሴት አሳሳተችኝ አለ። ከዛስ እግዚአብሔር ደግሞ እንደዚህ አይነት ደግሞ አይፈልግም አይደል? ራሳችን የሰራነው ራሳችን ኃጢአት እንደናምን ይፈልጋል። እሱ ግን ራሱ የበላውን ራሱ ያጠፋውን ከማመን ይልቅ ወደ ሔዋን አላከከ ማለት ነው። ከዛስ በኋላ እግዚአብሔር ማለ ጥረህ ግረህ ትበላለህ አለው። ጥረህ ግረህ ትበላለህ። እስከዛሬ በገነት ሲኖር ጥሮ ግሮ መብላት የለበትም ነበር። በጸጋ ሙሉ ነበረ፣ በክብር የተሞላ ነበረ፣ በብርሃን የተሞላ ነበረ። ጥሮ ግሮ አይበላም ነበረ። የፀሐይ ሙቀት አያገኘውም ነበር። ህመም፣ እንቅፋት፣ ብስቁልና አያገኘውም ነበር ማለት ነው። አሁን ግን ከጸጋ ሲጓደል ግን ምን አገኘው? ጥረህ ግረህ ብላ የሚባል አገኘው ማለት ነው። ከዛስ በኋላ ይሄን ነገር ብሎ ወደ ከገነት ተባረሩ ማለት ነው። ከዛስ በኋላ እሾህና አሜከላ ደግሞ ታብቅልብህ ምድር ማለት ነው። አዳምና ሔዋንን ደግሞ እርግማን ረገማቸው። ከዛም ከገነት ተባረሩ። ከዛ በኋላ ደግሞ እዛው ላይ ደግሞ ዝቅ ብላችሁ ደግሞ ስታዩ ዘፍጥረት 3:15 እስከ 16 ቃል ኪዳን ደግሞ ገብቶላችኋል። በሴቲቱና በሴቷ መካከል በዘርህና በዘራዋ መካከል ጠላትነትን አደርጋለሁ። ከዛስ በኋላ እሱ ሰይጣንም ሰኮናውን ይቀጠቅጠዋል፣ እሱም ደግሞ ራሱን ይቀጠቅጠዋል ብሎ ምን አደረገ? ቃል ኪዳን ገባላቸው እዛው ማለት ነው። እዛው ከዛስ የሰው ልጅ ከጥፋቱ ለመፈለግ ነው ኢየሱስ ክርስቶስ ሰው የሆነው። ከዛስ በኋላ አሁን እንደዛ ከተባረረ በኋላ በመጨረሻው ይኸው እዚህ ጋር ዮሐንስ 1:1 ላይ ከታያችሁ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ስለዚህ የሰው ልጅ ሊፈልግ ወዴት መጣ? ወደ ምድር መጣ ማለት ነው። ከዛስ በኋላ የሰው ልጅ ደግሞ ከጠፋበት ሊፈልግ ሊያድነው መጣ ይላል። ማን ላይ? ሉቃስ 19:10 ላይ ማለት ነው። እግዚአብሔር በመጀመሪያ የመዳን ዕቅድ ያዘጋጀ ሲሆን በስጋ መሆኑ በትክክል በሰውነታችን ውስጥ ተገልጦ እኛ ለማዳን ነው። ከዛስ በኋላ የሰው ልጆች ደግሞ ሊያዩት ይመኙት ስለነበርም እውነት እላችኋለሁ ብዙዎች ነቢያት፣ ጻድቃን የምታዩትን ሊያዩት ተመኙ፣ የምትሰሙትንም ሊሰሙ ተመኙ፣ አልሰሙም ይላል። ማን ላይ? ማቴዎስ 19:17 ላይ ማለት ነው። ከዛስ ለሰው ልጆች ደግሞ የሰጠው ደግሞ ተስፋ ለመፈጸም ለሰው ልጆች ደግሞ ተስፋ ሰጥቶ ነበረ። ምን ብሎ?
እኔ በአንቺ እኔም በአንቺና በሴቲቱ